ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በእያላችሁበት የሰዓት አቆጣጠር ምኒልክ ዛሬም ንጉስ ነው ፕሮግራማችን ጀምሯል እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት ጋብዘናችኋል አድማጮቻችን ሁልጊዜም እንደምታደርጉትና ኃላፊነታችሁን በመወጣት ረገድ እንደምታግዙን አሁንም ዛሬም እንደዚያው በብርታት ማገዛችሁን እንድትቀጥሉ በአክብሮት ነው የምንጠይቃችሁ መናበብ ያስፈልጋል በጋራ መቆም ያስፈልጋል ተጋግዞ ይሄንን ወንበዴ ስርዓት መልክ ለማስያዝ እየተደረገ ያለው እንቅስቃሴ ጥረት በሙሉ በውጤት እንዲጠናቀቅ ማድረግ ከሁሉ የሚጠበቅ ነው። የዛሬ ርዕሰ ጉዳያችን የኤርትራ ሰራዊት የተጠንቀቅ ትዕዛዝ በትግራይ ያለው ከፍተኛ ውጥረትና ወታደራዊ እንቅስቃሴ የፋኖ ኃይሎች አሰላለፍ በሚል ርዕሰ ጉዳይ ነው ቆይታ የምናደርገው። በዚህ ርዕሰ ጉዳይ ላይ ለእናንተ ይገባል ያለውን ማስረጃ መረጃ አሰባስበን ተገኝተናል። ምልከታዎቻችንን እናጋራችኋለን። እስከ ፍጻሜው ከኛ ጋር ሁኑ። ይሄንን ብለን ወደ ዕለቱ መረጃዎቻችን ነው የምናልፈው። በቅደም ተከተል ዋና ዋና ርዕሰ ጉዳዮች ላይ ትኩረት እናደርጋለን። በቀዳሚነት ሁልጊዜም እንደምናደርገው ከተጠቃሽ ርዕሰ ጉዳዮች መካከል ጎልተው የወጡትን የተወሰኑትን እናነሳለን። አዲስ አበባን በተመለከተ የአብይ አህመድ አገዛዝ እንግዲህ ራቅ አድርገው ጠይቀው ሲያበቁ እንደነገርናችሁ 4000 ምናምን ሰው በአዳራሽ እንሰበስባለን 5000 እንሰበስባለን የሚል ዳንኪራ ሲመጡ ነው የከረሙት። ህገ መንግስት የሚባለው ሰነድ የተጻፈበትን ያህል ወረቀት ዋጋ የለውም እንደተባለው በአዳራሽ ውስጥ የተሰበሰቡት አካላት የአዳራሹን ያክል ቫልዩ ያጡ መሆናቸውን ደጋግመን ተናግረናል። በዚሁ አጋጣሚ ዛሬም የኦሮሞ የፖለቲካ ኃይሎች እኛ ካልነው ውጪ ወይ ፍንክች የሚል አቋም በመያዛቸው ምክንያት ተሳክቶላቸው በዛሬው ዕለት እናደርገዋለን ያሉትን ስብሰባ ሳያደርጉት ቀርተው ተበትነዋል። እንደገና ለነገ ቀጠሮ ይዘዋል። ነገ ማይሳካላቸውም ተሳክቶላቸው ቢሰበሰቡ የሚያመጡት የተለየ ፋይዳ የለም። በዚሁ አጋጣሚ አዲስ አበባን በተመለከተ እና ድሬዳዋን በተመለከተ የነበሩ ውጥረቶች አሉ። ነገር ግን ዋናውና ቁልፍ ጉዳይ ከበስተጀርባ ሊያስፈጽሙት የሚታገሉት በርካታ ነጥብ ነው። በነገራችን ላይ ሊቀይሩ የማይችሉትን ወይም ሊያደርጉ የማይችሉትን ነገር ከፍ ባለ ደረጃ ማክሲማይዝ አድርገው ሲያመጡት ከስር ረዘም አድርገህ ተጠይቅና ክንድ ጠይቀህ ስንዝር ትወስዳለህ። ስንዝር ከጠየቅ ግን ከስንዝር በታች ነው የምታገኝ። ስለዚህ ኦህዴዶች የሚያደርጉት ክንድ መጠየቅ። ከዛ በኋላ አንተ ይሄ እኮ በዛ የሚል ክርክር ላይ ነው እዛ ላይ የምትጠመደው። እነሱ መጀመሪያ ያቀዱትን ይነጥቃሉ ማለት ነው። ይሄን ነው የሚያደርጉት። በአዲስ አበባ ጉዳይ ላይ አላግባብ ለጥጥ ያመጡት ጥያቄ ማለት የፈለጓትን ፓርት ለማስወሰን ያለመ ነው። በዚሁ አጋጣሚ ኢትዮ ሰገነት ሳተላይት ቴሌቪዥንን እየተከታተላችሁ ያላችሁ ይሄንን ሚዲያ እየተከታተላችሁ ላላችሁ ይሄንን ሚዲያ በማገዝም በትግል ውስጥ የራሳችሁን አሻራ ያስቀምጣችሁ ያላችሁ ከልባችሁ ልትኮሩበት የሚገባ ነገር ቢኖር ለታሪክ የሚቀመጡ ፒሶች ነው። ለታሪክ የሚቀመጥ ስራ ነው እየተዘጋጀ እየቀረበ ያለው። ምን ማለት ነው የሚለውን አንድ ነገር አስታውሼ ነው ወደ መረጃዎቹም አልፈው። ለምሳሌ ሀገራዊ ምክክር ኮሚሽን የሚባለው ክፍል ከወር በፊት ገና ለስብሰባ ጀሌዎቹን ከመጥራቱና የአዲስ አበባን ድራማ ከመስራቱ በፊት ኢትዮ ሰገነት ሚዲያ መረጃ በማሰባሰብ የአብይ አህመድ አገዛዝ በምክክር ኮሚሽን ስም ሊፈጽማቸው ያሰባቸው እቅዶች ምንድናቸው የሚለውን መረጃ መፈልፈል ነበር። ጨፌ ኦሮሚያ መቼ የተሰበሰቡ ምን አይነት ውሳኔ ወሰኑ የሚለውን መረጃ መጣ። ያንን መረጃ በተመለከተ ኦህዴድ ሊያስፈጽመው የተዘጋጀው ነገር ምንድነው 1 2 3 4 ብለን ዛሬ እነሱ ይፋ አድርገው እነዚህ የምክር ሐሳብ አጀንዳዎች ሆነዋል። ይሄ ሊወሰን ነው ይሄ ምናምን የሚሉና የሚቀበጣጥሩት ነገር በሙሉ ከወር በፊት ወይም እነሱ ስብሰባ ከመቀመጣቸው ከ2-3 ሳምንት ቀደም ብሎ ይሄ ስብሰባ ከመደረጉ የኢትዮ ሰገነት ተከታታዮች ይሄንን የምትዘነጉት አይመስለኝም በሚገባ ሰንደን አቅርበናል። ለምሳሌ በደንብ በተጠንቀቅ በቀደምም ለማስታወስ ያክል ቪዲዮውን ብቅ አድርገን እኛ አቅርበነው የነበረውን ውይይትም እንድትሰሙት አድርገን ነበረ። አይ ቲንክ ይሄንን በደንብ ታስታውሳላችሁ ብለን የምናስበው የቅርብ ጊዜ ስለሆነ የአዲስ አበባን በተመለከተ የልዩ ጥቅምን ጉዳይ እንዴት የቃላት ማስተካከያ ብቻ እንዲደረግበት ቃሉን ማስተካከል ያስፈልገውም ምን አይነት ትሪክ ሊሰሩ እንዳሰቡ ይሄ ማለት አሁን እነ መስፍናሪያ በምክክር የመጣ ሐሳብ ለማስመሰል ነው እየሞከሩ ያሉት። አስቡ እንግዲህ ይሄ ነው በቃ ሚዲያ ማለት እኮ እዚህ ላይ ነው። ፕራውድሊ በኩራት የምንናገረውም ሰርተን ነው። በእውነት አንድ ሰው ያላደረገው ነገር ላይ ነው ሲያቀራራ ጥሩ ባይሆን እንጂ ባደረግከው ነገር አድርገዋል። በቃ ተጨባጭ እውነት ነው እየተናገርን ያለን። ተጠሪዎች ወይም ተመካካሪ የሚባለው ቡድን ወደ አዲስ አበባ ከመምጣታቸው አስቀድመው አዲስ አበባ እንዲመጡ ጥሪ ዝግጅት እየተደረገ ስለመሆኑ ምልመላ እየተደረገ መሆኑን በተናገርንበት ፕሮግራም ይሄንን በሰራንበት ፕሮግራም ላይ አብይ አህመድ ለመስፍን አርያ የሚባል አንድ ወስላታ ዱርዬ ካድሬ ደግሞ አለው እዚህ አሜሪካ ነው ያለው። የሰውዬ አሜሪካ ነው ያለው። እህቱ በህይወት አልፋ ለዛ የቀብር ስነ ስርዓት ተገኝቷል የሚባለው አንዳንድ ሰው ኦሮ ይሄ እኮ ሰውዬ ትልቅ ሰው ነው ምናምን ሊል ይችላል። እኛ ወገኖቻችን በዚህ ስርዓት አንገታቸው በላይቭ ተደርጎ ቲክቶክ ላይቭ ላይ ገብተው
የሚያርዱ አካላት ናቸው ስርዓቱ ፕሮሞት የሚያደርጋቸው። ዛሬ ደግሞ የተወሰኑ ቪዲዮዎች እናሳያቸዋለን። ትላንት ካሳየናቸው በተጨማሪ ተሰልፈው የትኛው የአማራ ቤት ነው እያሉ መደዳውን በሳት እያነደዱ የሚፎክሩ አካላት ናቸው እነ ሽመልስ አብዲሳ። እነዚህን አሰማርተው በአዳራሽ ደግሞ መስፍን አርአያ መጥቶ አዲስ አበባን ለማስበላት ቁማር ጨዋታ እንዲመራ ያደርጉታል። እና ይህንን ተራ ዱርዬ የሚለው ቃል አይገልጸውም፣ ያንሰዋል። በታሪክ ነውረኛነቱ፣ ክፋቱ፣ ኃጢአቱ ሲዘገብ የሚኖር መቃብሩ ላይ የጊዜ ጉዳይ እንጂ እነ ስታሊን መቃብር ላይ የራሻውን ማለቴ ነው የተጻፈው ነው የሚጻፈው። ክፋታቸው ነው የሚመዘገበው። ስለዚህ ተወደደም ተጠላም መስፍን አርአያ የሚባሉ ሰው በኢትዮጵያ ሕዝብ ላይ የፈጸሙት ወንጀል ነው፣ ደባ ነው፣ የክፋትን ጥግ ነው ያየንባቸው። እኚህን ሰው በዚህ ዕድሜያቸው የኦህዴድ መጫወቻ ሁነው ገንዘብ ነው የፈለጉት፣ ስልጣን ነው የፈለጉት። ሊገባን በማይችል ሁኔታ እንደዚህ ካለ ወንበዴ ስርዓት ጋር ነው በጋራ የቆሙት። ማስረጃ ከዚህ በላይ ምን ማስረጃ ይመጣላቸዋል? መስፍን አርአያ አግተልትሎ ወደ አዲስ አበባ ያመጣቸው ድራማ ሰሪዎች ወደ አዳራሽ ከመምጣታቸው በፊት ስሙን ጠርተን መስፍን አርአያ ይሄ ካልደረሰ ፕሮፌሰር ይሉታል፣ ዶክተር ይሉታል፣ አይመለከተኝ፣ ይሄ መረጃ ላንተ አብይ አህመድ ያዘጋጀው 1 2 3 4 ብለን ዘርዝረን አስቡ። እንግዲህ ያዘጋጀው ይሄንን ነው። አልደረሰኝም ካልክ ይኸው አየር ላይ ተናገርን፣ ይድረስህ። እስካሁን ካልደረሰህ ትንሽ ቀን ጠብቅ። ይሄ ወረቀት ከአብይ አህመድ ቢሮ ይወጣና አንተ እጅ ይገባል፣ ላንተ ይደርሰሃል። ሰው የምክክር ተመካካሪ የሚባለው ቡድን ግትልትል ወደ አዲስ አበባ ከመምጣቱና አዳራሽ ውስጥ ከመቀመጡ በፊት አንተ አዲስ አበባ ኑ ያልካቸው አካላት አዲስ አበባ ከመድረሳቸው አስቀድሞ ነው ያለው። አዲስ አበባ ከመድረሳቸው አስቀድሞ የአጀንዳው እንዲፈጽሙ የታዘዘው አጀንዳ ቀድሞ ደርሶናል፣ ማስረጃው አለን። አልተናገርንም? ይሄን በአደባባይ ይመዝገብ፣ ይሄ ታሪካዊ ቀን ነው እያልኩ ነበር የተመዘገብኩት። በዚሁ አጋጣሚ የምታስታውሱ አካላት እስኪ ይሄንን እናስታውሳለን ብላችሁ ጻፉት። የምታስታውሱ ብቻ የምታስታውሱ ይሄ ተብሏል እናስታውሳለን ብላችሁ በኮሜንት ክፍል ላይ ጻፉ፣ ተሳትፎ አድርጉ። የምታስታውሱ ብቻ፣ የማታስታውሱ አታስታውሱ። ምንም እናስታውሳለን የምትሉ ግን ይሄንን ስንል እናስታውሳለን። በቀደም ሪማይንድ ለማድረግ ቪዲዮውን ቆርጠን አምጥተን በጣም እናመሰግናለን። እናስታውሳለን እያላችሁ ያላችሁ የምታስታውሱት አትሊስት በደንብ እየተከታተላችሁ ነው ማለት ነው። ቆርጠን አምጥተን ቪዲዮውንም ይሄውላችሁ ብለን አሁን ቅርብ ጊዜ ማሳይተናል። መስፍን አርአያ ተነግሮታል። ቀድሞ ስብሰባ ከመካሄዱ በፊት ምን ሊወሰን እንደተፈለገ አለን መረጃው፣ እኛ እጅ ቀድሞ ገብቷል። መስፍን አርአያ ደርሶ ከሆነ አንተ የደረሰ ኮፒ እኛ እጅ አለ። ያልደረሰ ከሆነ ደግሞ እኛ እጅ ቀድሞ ደርሷል ማለት ነው፣ ለአንተ ይደርሰሃል። ይሄንን የምታስፈጽም ከሆነ የጊዜ ጉዳይ ነው። ወጥተን ይሄንን እናጋልጥና የሰራኸውን ነውር በተመለከተ እናገራለን አላለም? ሶ ፕራውድሊ የሰራን ያለነው የሥራ ጥራት፣ የመረጃ ጥራት፣ የትንታኔ ጥራት፣ የፖለቲካ ሂደቶችን ማመላከት ላይ እንዲሁ ዝም ብለን የአልፎ ሀጅ ፖለቲካ ተንታኝ አይደለንም ነው። ፖለቲካ ዝም ብለህ አውቶ ብሉ ከሆነ ነገር አምጥተህ ልተነትነው አትችልም። ዕውቀት ደግሞ በሰው ልጆች አእምሮ ውስጥ ያለ አስተሳሰብ ደረጃ ነው። እነ ብርሃኑ ነጋ እድሜ ልካቸውን ፖለቲካ ላይ ኖረው አሁን ይኸው ጭቃ ቡኪ ነው እኮ የፖለቲካ ጭቃ ቡኪ። መልክ ያለው ነገር መስራት የሚችል ሰው አይደለም። መጫወቻ፣ መቀለጃ፣ የክህደት የነውረኝነት ምልክት ሆኖ ነው የቀጠለው። እነ መስፍን አርአያ እድሜ ያላስተማራቸው እድሜ የአካዳሚክ ዕውቀት በሙያቸው ችግር የለባቸውም። ሐኪም ነው የማያውቀው ወይ ፖለቲካ ውስጥ ገብቶ ማብቃት አልነበረበትም። አለበለዚያ ደግሞ አስቦበት አቅዶ መማር ለወገን ካልበጀ በሰው ቤት ተወልዶ በሰው ቤት ካረጀ መቻወቅ የሚል በኢትዮጵያ ሚሊኒየም ጊዜ የተዘፈነ አንድ አርቲስት ማናት ፍቅር አዲስ ነቃጠበብ የዘፈነችው ዘፈን አለ እና ተመራምሯል፣ ይሄን አድርጓል ከተባለ ምን ጥቅም አለው? መማሩ ለወገኑ ይሄ ነው የሚባል ቫልዩ፣ ይሄ ነው የሚባል ዋጋ ካላመጣ ምን ትርጉም አለው? ሰው ምንድነው መሰረታዊ ነገር? እነዚህ አካላት ለመስፍን አርአያ ቀደም ብለው ሰጥተዋል። መረጃው ባሰባሰብነው መሰረት አዲስ አበባን በተመለከተ የያዙት አቋም ምንድነው? የአንቀጽ 39 የሚባልን የያዙት አቋም ምንድነው? የፕሬዚደንሻልና የፕራይም ሚኒስተር ፓርላመንታሪ ነው ወይስ ፕሬዚደንሻል ነው የሚለውን ሁለቱን አማቶ መጨረሻ ላይ አብይ አህመድ ፕሬዚደንት መሆን ፈልጓል። ፕሬዚደንሻል
ሲስተም የሚከተሉ ሀገራት እንደሚያደርጉት ደግሞ ፕሬዚዳንታዊ በማድረግ ወደ ውድድር ከገባ በማሱ በህዝቡ ለፕሬዚደንትነት እንደማይመረጥ አንድ ተራ ተወዳዳሪ በቀላሉ ቢት ላይ ያደርገው እንደሚችል ደግሞ ያውቃል። ስለዚህ ሁለቱንም ርዕሰ ብሔር መባሉን ይፈልገዋል ለፕሮቶኮል። ሁሉን የኔ ባይ አይደለም። ስለዚህ ፕሬዚደንሻል መሆን አለበት፣ ግን ፕሬዚደንቱ ደግሞ በፓርላማ መመረጥ አለበት የሚል ድቅል ነገር ይዞ መጥቷል። ይሄ ደግሞ ትክክል አይደለም። ፕሬዚደንት ከተባልክ ርዕሰ ብሔር ከተባልክ ርዕሰ ብሔርነትህ ወይም ፕሬዚደንትነትህ በቀጥታ የህዝብ ምርጫ መሆን አለበት የሚል ሙግት ቀርቦበታል። ይሄንን በፍጹም አይሆንም ብሎ ከሁለቱ የተዳቀለ ፕሬዚደንሻልም ግን ደግሞ በፓርላማ የሚመረጥ ደግሞ የሚል የራሱ ውትፍትፍ ይዞ መጥቷል። ይህንን ኦህዴዶች አቅደው ለተራዘመ ጊዜ ስልጣን ላይ ለመቆየት ይጠቅመናል ብለው ይዘውት የመጡ ስሌት ስለመሆኑ፣ ቋንቋን በተመለከተ አማርኛን ከዚህ ቀደም አምጥተንም አሰምተናቸዋል። እነ ሽመልስ አብዲሳ ምን ሲሉ እንደነበረ አማራውን ገለነዋል፣ አማርኛን ገለነዋል፣ ይህንን ነበር ሲሉን የነበረው እናስታውሳለን አይደለም? የሚገርመው ከዓመታት በፊት 2 ዓመትና ከዛ በላይ አልፎታል እኮ በሚኒስትሮች ምክር ቤት አጸድቀን አዋጅ አድርገነዋል ካሉ እኮ አሁን ምክክር ኮሚሽን ለምን ሊያደርግ ነው የመጣው? እነዚህን ቋንቋዎች የሥራ ቋንቋ እናደርጋቸዋለን ያሉበትም ምክንያት ሶማሊኛውን፣ አፋርኛውን፣ ኦሮምኛውን ከዛ ትግረኛና አማርኛና ትግረኛን ለመግደል አፋርና ሶማሌን እንደማባያ ለነሱ ያዘንን መስለን አመጣናቸው። ዓላማው ግን ትግረኛውንና አማርኛውን ከመዋቅሩ ማስወጣት ነው የሚለው የሽመልስ አብዲሳን አንደበት ቀጥታ እሱ የኦሮሞ ኤሊቶችን ሰብስቦ ይሄንን ኦሪንቴሽን ሲሰጥ ይሄንን ሴራ ሲያሴር የተቀረጸ የድምፅ ማስረጃ አምጥተን እኮ አሰምተናል። ይሄንን የምክክር ኮሚሽን ብለው ይሄንን ይዘውት መጡ። በጣም በሚገርም ሁኔታ በምክክር ኮሚሽኑ የሚባለው አደናጋሪ ስብስብ ውስጥ ኦሮሞን ወክለናል ብለው የመጡ ኃይሎች ለአማርኛ ያላቸውን የመረረ ጥላቻ፣ አጠቃላይ ምክክሩ የሚካሄደው እኮ በአማርኛ እዛ አዳራሽ ውስጥ እኮ እንደ ሰናወር ግንብ ኃጢአተኞች እኮ ነው የሚሆኑት። አማርኛ ባይኖር ኖሮ አንዱ ሌላውን እኮ አይሰማውም። መደማመጥ የሚባልም ሊኖር አይችልም። በጣም የሚገርመው ምን ያህል እንደሚጠሉን የሚነጋገሩት በእኛው ቋንቋ ነው። አማርኛ የአገሪቷ ቋንቋ መሆን የለበትም ብለው ብሔራዊ ቋንቋ መሆን የለበትም ብለው የሚከራከሩት በአማርኛ ነው። እኔ የኦሮሞ የፖለቲካ ኃይሎች የደረሱበት የጥላቻ መጠን እዚህ ምድር ላይ ማንም አንዱ ለሌላኛው እንዲህ ያለ ጥላቻ አለው ብሎ ለማሰብ ይዘገንናል። የእውነት ቤት ለቤት አልበቃቸው ብሎ በሳት ማቃጠሉ፣ ማረዱ፣ ጨፍጭፎ መግደሉ፣ ቆራርጦ በጭካኔ መግደሉ አልበቃቸው ብሎ በቲክቶክ ላይ ላይቭ አድርገው የሰውን ልጅ እንደ ከብት እያረዱ በቀጥታ ስርጭት ማሰራጨት እዛ ደረጃ ደርሰዋል። በየቤቱ ሂደው የኢንተርሃሞይ ተመልሶ መጣ። ኢትዮጵያ ውስጥ እኮ እየተፈጸመ ነው፣ ዓለም ይሄንን ይሄው እያልን ያለነው እኮ ቤት ለቤት እየዞሩ በእሳት እያጋዩ እያቃጠሉ እሳቱን የሚሞቁ ሆነዋል እኮ። የአማራ ቤት ነው ይሄ ይቃጠል ብለው ያነዱታል። እጅግ የሚዘገንኑ ሁኔታዎች ነው እየተፈጸሙ ያሉት። አሁን ስናይ በእውነት እጅግ ዘግናኝ ሁኔታ። ትላንት የተወሰኑ ቪዲዮዎች ስናሳይ ነበረ። ኋላ ቆይት ብለን እናመጣለን። ሶሄ የምክክር ኮሚሽን በሚል ስም የተሰባሰበ ኃይል አዲስ አበባ ራሷን በራሷ የምታስተዳድር ተጠሪነቷ ለፌዴራል መንግስት የሆነ ከተማ መሆን አለባት የሚለው የምክክር ኮሚሽኑ ሌላ ተጨማሪ ሰጀሽን ሳይኖር ወይም ሌላ አማራጭ ሳይኖር ይሄ ብቻውን የአጠቃላይ የኃይል መድረክ የሚባለው በብዙሃኑ ያለፈ ተደርጎ ይቅረብ በሚል ግፊት እየተደረገ ነው የሚለውን ዜና እንዲሆን ፈልገዋል። አሁን መጀመሪያ ሲፈለጋችሁት ምን ነበረ? አዲስ አበባ የኦሮሞቱን የሚለውን ከፍ አድርገው ጎትቶ ያመጡትን ጥያቄ ወረድ ብለው የልዩ ጥቅም የሚለው የጋራ ተጠቃሚነት በሚል ይምጣና አስተዳደሩ ወሰን አልባ እንዲሆን ቃላቱ ብቻ የጋራ ተጠቃሚነት ይባልና በአዲስ አበባ ጉዳይ ላይ በመሰረቱ የሆነ አዋጅም ምክክርም ህግም ምንም እኮ ሳያስፈልግ በውድም በግድም የፈለግነውን አድርገን ዴሞግራፊ እንቀይራለን ብለው የሚፈልጉትን እኮ አድርገዋል። 120 ሺህ አባወራ በአንድ ወር ጊዜ ውስጥ ግንጥልጥሉን አወጥተው አፈናቅለዋል እኮ። የአማራ ነው እያሉ መስጊድ አፍርሰዋል። የአማራ ነው እያሉ ቤተክርስቲያን አፍርሰዋል። ያፈናቀሉትን አማራ ነው ተመልሶ እዚህ እሱን ያከራየ እነሱ ቤቱን ያፈረሱበትን ያከራየ ኃጢአተኛ ነው፣ ወንጀለኛ ነው፣ ተጠያቂ ይሆናል እያሉ እኮ ነው አዳነች አቤቤ አዲስ አበባን እየገዙ ያሉት። እያስተዳደሩ ልልህ አልችልም። ደጋግመን ብለነዋል። ጉንጭ ማልፋት ነው የሚሆነው። ምንድነው ነገር ቢያበዙት ባህያ አይጫንም እንደሚባለው አይነት ነገር
በተደጋጋሚ አንስተነዋል። ለምን ኮሊደር ልማት አሉ፣ የወንዝ ልማት አሉ፣ የምናምን ልማት አሉ። አንተ የምታየው ወንዝ ዳር ላይ የቆለሉትን ድንጋይ ነው። ለጊዜው የሆነ ድልድይ ሰርተዋል፣ መብራት ምናምን አብርተዋል። እዛ ጋር ይሄ ወንዝ እኮ የቆሸሸ ነበር ጸዳ ትላለህ። የወንዝ መጽዳት አይደለም ችግራችን። በዛ ወንዝ መጽዳት ሰበብ ኢን ቢሊየንስ እና አዳነች አቤቤ የሆነ ባለሀብት ሀብታም እየፈጠሩ ነው። በሀገሪቷ ኢኮኖሚ ላይ ትርጉም ያለው ሁኔታ ላይ አይደለም በጀት እየፈሰሰ ያለው። በማንኛውም ልማት ስም የሚያደርጉት የጠሉትን አካላት ቤቱን አፈራርሰው የትም ሜዳ መጣል ነው። የፕሮጀክታቸው ዓላማ ይሄ ነው። ይህንን ነው በዝርዝር ለማስረዳት ለማሳየት የምንችለውን ሁሉ ጥረት እያደረግን ያለ ነው። በዚህ ረገድ ያሉ ሁኔታዎችን እውነቶችን ማህበረሰቡ እንዲረዳ ማድረግ ላይ ያተኮረ ነው። አድማጮች አሁንም አብራችሁን ስለሆናችሁ በድጋሚ ከልብ እናመሰግናለን። ከኛ ጋር ይሁን ቆይታችሁ። እንቀጥል። ክልሎች የራሳቸውን ርዕሰ ከተማ የመምረጥ መብት ያላቸው መሆኑ በሕገ መንግስቱ መደንገግ አለበት የሚል ጥያቄ አንስተዋል። ክልሎች የራሳቸውን ከተማ ርዕሰ ከተማ የመምረጥ መብት አሁን አዲስ አበባን በቀጥታ በዚህም በዛም ጫናውና ውጥረቱ ሲበዛ ከተማዎቻቸውን ራሳቸው የመምረጥ መብት ይደንገግላቸው ይላል መጥቶ። ከዛ በኋላ ኦሮሚያ ክልል አዲስ አበባ መሆን አለባት ብሎ መረጠ ብሎ ሊመጣ ማለት ነው። ለምንድን ነው ይህንን ያለው? በፌዴራል ደረጃ በኃይል ወይም በፍላጎታቸው ለማስፈጸም ትዕዛዝ ነው የተሰጠው። በራሳቸው ፓርቲ ውስጥ መፈራቀቅ ሲፈጠር ግን መለስ አድርገው በሌላ የቃላት ጨዋታ እንለፈው ነው። እችን ደግሞ ቀድመን መረጃው ስለነበረ ቀድመን አድርሰናል ለህዝቡ። የልዩ ጥቅም ጉዳይ እንዳልናችሁ ነው። አንድ ከወር በፊት ዘርዝረን ካስረዳ ነው የተለየ ነገር የለም። ያ አሁንም ይዘው የመጡት ያንኑ ነው። አዲስ አበባና ድሬዳዋን በተመለከተ በፌዴሬሽን ምክር ቤትና በተወካዮች ምክር ቤት ውክልና ይኑራቸው የሚል ጥያቄ አቅርበዋል። የሚያስቀው እኮ ውክልና ይኑራቸው ሲሉ በአዲስ አበባ በቀደም ስታትስቲክስ አምጥተንላቸዋል። የ1999 የህዝብና ቤት ቆጠራ መነሻ አድርገን 47 በመቶ የ99 ተቀንሰው እንኳን 47 በመቶ የአዲስ አበባ ህዝብ አማራ ነው የሚለው። ከዚያ ኦሮሞ ስንት ፐርሰንት ነው የሚለውን አንስተናል። 14 15%። ቀጥሎ ጉራጌ ነው። በየደረጃው እንደዚህ እያለ ይመጣል። ትረስት ሚ አሁን አዲስ አበባ ለህዝብ ተወካዮች ምክር ቤት 10 አባላት ይኑር ቢባል 8 ኦሮሞ መሆን አለባቸው ነው የሚሉት። አዲስ አበባ ግን ምን ያህል ፐርሰንቱ አማራ? አይኸው ይሄ እኮ ነው። ቤኒሻንጉል ስትሄድ የጉሙዝ ማህበረሰብ በቁጥር ቀዳሚ ይሆናል። ቀጥሎ ያለው አማራ ነው። አማራው ግን እዛ ባለቤት አይደለም፣ ሀገር አልባ ነው። ኦሮሚያ ስትሄድ እንደዛው። የኦህዴድ ኃይሎች ጋር ዲል የምታደርገው ነገር የለም። ይሄ ስብስብ በፍጥነት ተሸንፎ የኢትዮጵያ ህዝብ እፎይ ብሎ የጋራ ጥቅሙን በጋራ የሚወስንበት ሁኔታ ከማመቻቸት የዘለለ ምንም ፋይዳ የለውም። ሌላ ጉንጭ አልፋ ነው የሚሆነው። ቃል በቃል ብለናቸዋል። ይሄ እኛ ብሔር ብሔረሰቦች ህዝቦች ምናምን የሚለውን ይቀየርና የህብረ ብሔራዊት ኢትዮጵያ የሚል ይሁን የሚል የስም አጀንዳ ማማለያ ይዘው መጥተዋል። ይህንንም ከወር በፊት ገና ትንፍሽ ሳይሏት ተመካካሪዎች ሳይመጡ መረጃውን አውጥተን የነገርናችሁን አሁን ተመካካሪዎች እንደዚህ አይነት ሰጀሽን ይዘው መጡ ይላሉ። ከወር በፊት እነዚህ ሰዎች ከመምጣታቸው በፊት ኢትዮ ሰገነትን የሰማችሁ አካላት ይሄንን አጀንዳ ተመካካሪዎቹ አዲስ አበባ ሳይመጡ አሁን እኮ መጥተው ወር ቆይተው ተመካክረን ይሄንን አልን ነው የሚሉት። የተመካካሪዎቹ ሳይገቡ ግን መረጃውን እኛ ነግረናቸዋል። ከማን ነው የመጣው? ይሄ ከጨፌ። ከማን ነው የመጣው? ከኦህዴድ በአብይ አህመድ ትእዛዝና ቀጥተኛ ትእዛዝ ሰጭነት። ቀድሞ የመጣ መረጃ ስለሆነ ብዙ ላትገረሙ ትችላላችሁ። ይሄ አማርኛ፣ ኦሮምኛ፣ ትግረኛ፣ ሶማሊኛ፣ አፋርኛ የፌዴራሉ ቋንቋ የሥራ ቋንቋ መሆን አለባቸው ሲሉ ጥያቄው አማርኛ ብሔራዊ ቋንቋ መሆን አለበት፣ ኢትዮጵያ ብሔራዊ ቋንቋ ያስፈልጋታል የሚለውን እንዴት አማርኛ ብሔራዊ ቋንቋ ይባላል የሚል ሙግት ይዘው ነው እነ ሽመልስ አብዲሳ አማራውን ገለውም አሰድደውም ክልሎቹንም በኃይል ጨፍልቀው ቤኒሻንጉል እንደሚያደርጉት 30% በኃይል አማራውን በቀስትና በገጀራ አስጨፍጭፈው ከ400 ሺህ በላይ አፈናቅለው እነሱ ከዚያ በኋላ 4-5 ትምህርት ቤቶች አማራውን ደም እያፈሰሱና በጅምላ እየቀበሩ ነው። የኦሮምኛ ትምህርት መስጫ ትምህርት ቤቶች በቤኒሻንጉል ሰራ ነው ያሉት። እንዲህ ያሉ የምድር ጉዶች ናቸው። ከዚያ 37% ደርሰናል። አማራውን ቁልቁል እየሰደድነው ነው። ባህር ዳር ሂደን አደናግረን ኮንቪንስ የሚሆነውን ኮንቪንስ አድርገን ይላሉ። እንዲህ ያሉ አካላት ጋር ነው ኢትዮጵያን ተጋርተን እየኖርን ያለ ነው። በጣም 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 ጥንቃቄና በለኝነት መስራትን የሚጠይቅ ነው። በክልሎች ችግር ሲፈጠር አስገዳጅ ሁኔታ ሲኖር ያለ ክልሎች ፈቃድ የፌዴራሉ ጣልቃ እንዲገባ የሚያስችል ሕግ ምናምን የሚል ነገር አንስተዋል። በዚሁ አጋጣሚ በዓለም አቀፍ ሕግ ድንጋጌ መሰረት አብይ አህመድ የዘር ፍጅት በኢትዮጵያ ውስጥ እየፈጸመ ነው። የኦህዴድ ኃይል እየፈጸመ ነው። ይሄን ለመከላከል ኤርትራ ፈቃድ መጠየቅ አይጠበቅባትም።
ይሄን ለመከላከል ሱዳን፣ ሌሎችም ኬንያ፣ አጎራባች ሀገራት ፍቃድ መጠየቅ አይጠበቅባቸው። የማንንም ፍቃድ ሳይጠይቁ የአብይ አህመድን ፍቃድ ሳይጠይቁ ገብተው የዘር ፍጅቱን መከላከል ይችላሉ። ልክ እንደዚሁ ሁሉ ገለልተኛና የፌዴራል በትክክል መንግስት የጋራ መንግስት ቢኖር በክልሎች ምንድነው አስገዳጅ ሁኔታ ማለት የሚለው ተዘርዝሮ በህግ ይቀመጣል። ምክንያቱም አስገዳጅ ሁኔታ ነው እያለ እየዘለለ በየክልሉ እየገባ የፈለገውን ማድረግ ይፈልጋል ኦህዴድ። በተለይ አሁን ኦህዴድ የሚባል ኃይል በክልሎች ጣልቃ እንዲገባና ክልሎችን በፈለገው መንገድ እንዲያቦካ እድል የሚሰጠው ነው። ይሄን ነው አንቀበልም እየተባለ ያለው ጎበዝ። ይሄን ነው አንሰማም እየተባለ ያለው ሰው ምን ይፈልጋሉ? በዚሁ አጋጣሚ በፈለጉበት መንገድ በፈለጉበት ጊዜ ቀንና ሁኔታ ሩጠው ጣልቃ የሚገቡበት ነገር እንዲመቻችልን የሚል ነው። ሰው ኮንዲሽንስ መቀመጥ ነበረ የሚፈልጉት። ሀገር ቢኖረን ኖሮ የስቴቶች ላይ ለምሳሌ አገሪቷን ሊያፈርስ የሚችል ሁኔታ ቢያጋጥም ለምሳሌ ለመገንጠል ለማፍረስ እንቅስቃሴ ቢያደርጉ ከሌላ ሀገራት ጋር በመተባበር በኢትዮጵያ ብሔራዊ ጥቅም ላይ ጉዳት የሚያመጣ እንቅስቃሴ ቢያደርጉ ክልሎቹ በሚያስተዳድሯቸው የቀጠናዎች የዘር ፍጅት ቢፈጸም የፌዴራሉ አካል የፌዴራል አገሪቷን ለመጠበቅ የሚያስችለው እርምጃ ሊወስድ ይችላል ተብሎ ሊታመን ይችላል። አሁን ግን ይሄ የፌዴራል የሚባለው የኦህዴድ ኃይል የኦህዴድን ፍላጎት በሁሉም ክልሎች ላይ ለማስፈጸም ለምሳሌ ትግራይ ምስለኔ ማስቀመጥ ይፈልጋሉ። የኦሮሞ ምስለኔ የኦሮሞ የፖለቲካ ኃይሎች ኤጀንት ተቀምጦ የትግራይን ህዝብ በእነሱ ፍላጎት የሚቃኝና የሚያስገብር ምን ማለት ነው? ይሄ የትግራይን የተፈጥሮ ሀብት ሙልጭ አድርገው ዘርፈው ሲያበቁ ለኤመሬት ወርቅ መላክ ይፈልጋሉ። ስለዚህ አውዳሚ ጦርነትም አድርገውም ቢሆን ትግራይን ከተቆጣጠሩ በኋላ በትግራይ የሚገኝ የወርቅ ምርት ኤመሬት በፈለገችበት ጊዜ እንድታፍሰው ማድረግ ይፈልጋሉ። ከዚያ ቀጠና የሚንቀሳቀስ ማንኛውም ኃይል 4 ኪሎ ላለው የኦሮሞ የፖለቲካ ኃይሎች ፈተና እንዳይሆን ይፈልጋሉ። ስለዚህ አብይ ቀድሞ እንዳለው አሁን ከትግራይ ስጋት የለብንም በሻሻ አድርገናታል፣ የፖለቲካም የኢኮኖሚም የሰበት ማዕከል አይደለችም ካሁን በኋላ ካለ በኋላ ነው ፈስፍሰው ሰሜን ሸዋ ድረስ ያራወጡት። ይሄ መታወቅ አለበት። ስለዚህ የኦህዴድ ኃይል እንዲሸነፍ መስራት አማራጭ የሌለው ጉዳይ ነው የሚለውን ማንሳት ያስፈልጋል። ሌላው በዛሬው ዕለት መነሳት ከሚገባቸው ቁልፍ ወይም ወሳኝ ጉዳዮች መካከል አንዱ የአብይ አህመድ አገዛዝ ወይም የኦሮሞ የፖለቲካ ኃይሎች በትግራይ በዛሬው ዕለት የፈጸሙት የድሮን ጥቃት ነው። በፈጸሙት የድሮን ጥቃት ከፍተኛ የሆነ ጉዳት ማድረሳቸው ተገልጿል። በተለይ በጣም በዘግናኝ ሁኔታ ህፃናትን ጨርሰዋል፣ ህፃናትን ገለዋል።